ኃጢአት ተፈጥሮ እንጂ ድርጊት አይደለም፣ ሰው የሚያደርገው አይደለም ብለሃል። ግልጽ ማድረግ ትችላለህ? እውነት ነው። ኃጢአት ተፈጥሮ ነው። እሺ። ወይንም በድርጊት የመጣ ነገር ሳይሆን አንድ ሰው ገና ሲወለድ ከመወለዱ በፊት የሆነው ነገር ነው። እንደዛ ስለሆነ በድርጊት ሊቀይረው አይችልም። ስለዚህ መልካም የሚያደርጉ ሰዎች አሉ። መልካም የሚያደርጉ ሰዎች ንጹህ አይደሉም። ተፈጥሯቸው እስካልተቀየረ ድረስ በፍጹም ንጹህ መሆን አይችሉም። ልክ እንዳሁን እኮ አልኩ እኮ ኃጢአት ተፈጥሮ ነው አልኩ። ተፈጥሮ ነው ካልኩ ባህሪ አይደለም። ባህሪ ከሆነ የሆነ ቦታ የለመዱት ነው፣ ወይም ካደጉ በኋላ ያደጉበት ማህበረሰብ ያዩትን ነገር ያደረጉት ስህተት ነው የሚሆነው። ተፈጥሮ ከሆነ ግን ከመወለዳቸው በፊት የሆኑት ነገር ነው። ስለዚህ እሱን በመልካም ድርጊት መቀየር አትችልም። እንዴት ሰው ከመወለዱ በፊት ኃጢአተኛ ይባላል? እስኪ መጽሐፍ ቅዱስ ላይ አንብብልኝ። መዝሙር ምዕራፍ 51 ቁጥር 5 ላይ አንብብልኝ። ቁጥር 5 እነሆ በአመጽ ተጸነስኩ። ተመልከቱ ምን እንደሚል። እነሆ በአመጽ ተጸነስኩኝ፣ እናቴም በኃጢአት ወለደችኝ። እናቴም በኃጢአት ወለደችኝ። አሁን እዚህ ጋር እንደምታዩት እነሆ አለና በአመጽ ተጸነስኩ። አሁን የልጅ ገና ወደዚህ ዓለም አልገባም፣ ጽንስ ላይ ነው ያለው። ስለሱ ሲናገር ግን በአመጽ ተጸነስኳል፣ ከዛ በኃጢአት ተወለድኩ። ስለዚህ ገና ከእናቱ ማህፀን ወጥቶ እዚህ ዓለም ላይ ሲገናኝ እዚህ ዓለም ጋር ሲቀላቀል ኃጢአተኛ ሆኖ ነው የተቀላቀለው። ምናልባት እናትና አባቱ ኃጢአተኛ ስለሆኑ ኃጢአተኛ ወለዱ ማለት ይቻላል። አንድ እሱ ሊሆን ይችላል። ሁለት ግን ከአዳም ዘር እስከሆኑ ድረስ የመጀመሪያው ውልደት ማንም ሰው ከአዳም ዘር እስከተወለደ ጊዜ ድረስ በዛ በተወለደበት ዘር ምክንያት ኃጢአተኛ መሆኑ ግዴታ ነው። ስለዚህ እናትና አባቱ የአዳም ዘር አይደሉም? እነሱ የአዳም ዘር ናቸው። ለዚህ ነው የአዳም ዘር ስለሆኑ አሁን ይሄን የበለጠ የሚያብራራለን የመጽሐፍ ቅዱስ ክፍል ማን ነው? ሮሜ ምዕራፍ 5 ላይ ሄደ ብታነብ ቁጥር 14 ላይ በደንብ አሁን የጠየቀውን ጥያቄ መልስልናል። ሮሜ ምዕራፍ 5 ቁጥር 14 ላይ እሺ፣ ሮሜ ምዕራፍ 5 ቁጥር 14 አሁን ተመልከቱ ምን እንደሚል። እሺ፣ ቁጥር 14 እንደዚህ ይላል፣ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩ ላይ እንኳ። አሁን ተመልከትን ከአዳም ጀምሮ አሁን ከላይ ከመጀመሪያ አንብቦ ነገር ግን በአዳም መተላለፍ ምሳሌ አለ ኃጢአት ባልሰሩ ላይ እንኳ። አሁን አየሁ ኃጢአት ባልሰሩት ላይ እንኳን ገና ኃጢአትን በድርጊት ባልሰሩት ላይ እንኳን አለ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አየሁ ኃጢአት ባልሰሩት ላይ እንኳን ኃጢአትን በፍጹም በድርጊት ባልከወኑት እንኳን ከአዳም የተነሳ ምን ሆኑ ይላል? ኃጢአተኛ ሆኑ። ኃጢአትን ባልሰሩት ላይ እንኳን አየህ ከአዳም የተነሳ እዚህ ላይ አሁን ከአዳም እስከ ሙሴ ብሎ ነው። ለምንድን ነው ከአዳም እስከ ሙሴ ያለው? እስከ ሙሴ ብሎ አሁን ከዛ በኋላ ህጉ ሊመጣ ነው። ህጉ ይመጣና በህጉ መሰረት ደግሞ ጀጅ ሊደረጉ። ስለዚህ ከህጉ በፊት ኃጢአተኛ ነበሩ ማለት ነው። ኃጢአተኛ ነበሩ ግን ኃጢአት መሆኑ የሚገለጠው ህጉ ሲመጣ ስለነበረ ኃጢአተኛ መሆናቸውን አንዳንዴ ኮንሽስ አይሆኑ። ምናልባት ከአዳም እስከ ሙሴ ድረስ ኃጢአት ነበረ፣ አልተገለጠም እንጂ ነበረ። ለዚህ እኮ ሮሜ 7 ላይ ሄደህ ስታነብ ህጉ የመጣው ኃጢአት መሆኑ እንዲታወቅ ኃጢአትን ሊገልጠው። ያ ማለት አትመኝ የሚል ህግ ባይመጣ ኖሮ አለ መመኘትን ባላወቅኩ ነበር። ሰውየው ውስጥ እኮ መመኘት አለ፣ እየተመኘም እየኖረ ነው። ህጉ ባልነበረበት ኃጢአት ሆኖ አይታየውም ነበር። ኃጢአት ሆኖ የሚከሰው ነገር አልነበረ። ህጉ ሲመጣ ግን ኃጢአት መሆኑ ታወቀ። ለምሳሌ እንደዚህ ማለት ይቻላል። አሁን እኛ እዚህ ተቀምጠናል። እዚህ ጋር መቀመጥ ክልክል ነው የሚል ህግ ስለሌለ ምንም አይነት የኃጢአት ስሜት ወይም የወንጀል ስሜት አይሰማንም። ልክ ህጉ አሁን የዛ አይነት ባህሪ ነው ያለው። አየህ ህጉ አሁን በተፈጥሮ ሲያደርጓቸው የነበሩ ድርጊቶችን ኃጢአት ናቸው። ድርጊታቸው ብቻ ሳይሆን አሁን እያነበብን እንዳለነው ደግሞ ማንነታቸው ራሱ ኃጢአት ነው። ለምን እናቴ በአመፃ ጸነሰችኛል፣ በኃጢአት ተወለድኩ። ስለዚህ ገና አንድ ሕፃን ልጅ ከእናቱ ማህፀን ወጥቶ እዚህ ምድር ላይ ወደዚህ ምድር ሲቀላቀል ኃጢአተኛ ነው። እንዲህ ማለት ይቻላል ፓስተር። አዳም ልጅ የወለደው ኃጢአት ከሰራ በኋላ ነው። አሁን ትልቁ መስመር መሆን ያለበት እሱ ነው። አየው አዳም ልጅ የወለደው መጽሐፍ ቅዱስ ዘፍጥረት ምዕራፍ 5 ላይ ሄደህ ስታነብ አዳምም በመልኩና በራሱ አምሳል ልጅን ወለደ ይላል። ስለዚህ አዳም ከወደቀ በኋላ አዳም በሆነው መልክ ነው ልጅ የወለደው። በወደቀው መልክ ኃጢአትን በተካፈለው መልክ ወይም ልቡ ወይም መንፈሱ በጨለማ ኮንትሮል ከተደረገ በኋላ በዛ መልክ ነው ልጆችን የወለደው። አሁን ይሄንን በጣም ያበራልን ሐዋርያ ጳውሎስ ምን እንደሚል ታውቃለህ? ኤፌሶን ላይ ብታወጣልኝ በጣም ደስ ይለኛል።
ኤፌሶን ምዕራፍ 2 ላይ ከቁጥር 2 ጀምረ ሄደ ብታነበው ኤፌሶን ምዕራፍ 2 ላይ እሺ ከቁጥር ስንት ከ2 ጀምሮ 2 ኦኬ እንዲህ ይላል እሺ በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ። አሁን ይኸውላችሁ በፊት ተመላለሱት የነበረው አለ በአየር ላይ ለሚሰራው መንፈስ አለቃ ፈቃድ ሪሞቱን የያዘው የኑሯችሁን ሪሞት የድርጊታችሁን ሪሞት የምታረጉትን ነገር ሁሉ የሚወስነው የነበረው በአየር ላይ ያለው አለቃ ፈቃድ የሱ ፈቃድ ትኖሩ ነበረ። ለምን ቀጥሎ ያለው የሱ ፈቃድ ተመልከቱ ነበር ቁጥር 3 በእነዚህ ልጆችም መካከል እነዚህ ያላቸው እነማን ነው? እሱ በሚገዛቸው በማይታዘዙ ልጆች መካከል ማለት በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። አሁን እኛ ሲል ነበርን ያለው እኛ የነበርንበትን ቦታ በአየር ላይ ለሚሰራው መንፈስ አለቃ ፈቃድ ባሪያዎች ነበርን። እኛ ራሳችን በሱ ስር ነበርን አለና ከፍጥረታችን የምን ልጅ ነበርን ይላል? የቁጣ ልጅ ማለት ምን ማለት ነው? ከእግዚአብሔር ጋር የተጣላ ኦሬዲ በቃ የሰይጣን ልጅ ማለት ነው። የቁጣ ልጆች ነበራችሁ። ለዚህ ነው ኃጢአት ተፈጥሮ ነው ያልኩበት ምክንያት ገና አንድ ሰው ሲወለድ የቁጣ ልጅ ሆኖ ነው የተወለደው። ስለዚህ ጋር አንድ በጣም የሚገርም ቃል አለ። ከፍጥረታችሁ ይላል። ከፍጥረታችሁ ማለት የሆነ ነገር ካደረጉ በኋላ አይደለም። ለዚህ ነው ኃጢአት ድርጊት አይደለም። ድርጊቱን ከፈጸምክ በኋላ የተቆጠረ አይደለም። ከፍጥረት ነው። ልክ አዳም ይሄንን ፍሬ እንዳትበላ በበላ ቀን ሞትን ትሞታለህ። ልክ ልጅ ሳይወልድ ነው ይሄን የታዘዘው። ፍሬውንም የበላውና የሞተው ልጅ ሳይወልድ ነው። ስለዚህ ልጅ የወለደው ኮራፕት ከሆነ በኋላ ልጅ የወለደው የኃጢአት ማስተላለፊያ ትቦ ከሆነ በኋላ ነው። ለዚህ እኮ ነው አሁን እዛው ሮሜ ላይ ቀድም ያነበብኩት ላይ በአንዱ አዳም ሞት ለሰው ሁሉ ደረሰ፣ ኩነኔ ለሰው ሁሉ ደረሰ ይላል። ከዛ በአንዱ ኢየሱስ መታዘዝ ደግሞ ጽድቅ፣ ጸጋ ለሰው ልጆች ደረሰ እያለ አሁን አየህ ልክ ሰይጣን ማነው አዳም ሲወድቅ መንፈሱ በኃጢአት ኮንትሮል ወይም በጨለማ ኮንትሮል ሲደረግ በዛ ማንነት ነው ልጆችን በራሱ መልክ በእግዚአብሔር መልክ አይደለም በራሱ መልክ ልጆችን ወለደ ይላል። በራሱ መልክ። ስለዚህ አዳምም በመልኩ እንደ ምሳሌው ልጅን ወለደ ይላል። 5 ላይ ያ ማለት ያ ልጅ የተወለደው የአዳምን ኮምፖነንት ይዞ ነው። ያ ኮምፖነንት ደግሞ ኮራፕት የሆነ የወደቀ ነው። ከዚህ የተነሳ ነው ኃጢአት ተፈጥሮ ነው ያለው። አሁን አንድ ሰው ከአዳም ዘር ነው የተለየው ነኝ ማለት አይችልም። እዚህ ምድር ላይ እስከተወለደ ጊዜ ድረስ የአዳም የዘር ግንድ መስመር ውስጥ ነው ያለው ማንም ሰው። ለዚህ ነው አሁን በአንዱ አዳም ሞት አይተህ እንደሆነ በዚህ ምድር ላይ ያለ የአዳም ዘር በሙሉ እዚህ ምድር ላይ ያለ ሰው በሙሉ ሞት ከፊቱ ይጠብቀዋል። ገዢው ሞት ነው። በክርስቶስ የሆኑት ደግሞ ገዢው ሕይወት ነው። ለምን ከሞት ተሻግሯል ኢየሱስ። ስለዚህ አሁን በአንዱ አዳም ሞት ለሰው ሁሉ ደረሳል። ስለዚህ አሁን ዛሬ የሰው ልጆች ሁሉ ተራውን እየጠበቁ ያሉት ይህ እንዲህ ከሆነ በጣም የሚገርም ነው። የሙሴ ሕግ አያድንም ማለት ይቻላል። የሙሴ ሕግ ቅድም እንደነገርኩ ኃጢአት መሆኑን በደንብ እንዲታወቅ በሙሴ ሕግ ዳግም መወለድ ይቻላል? አይቻልም። ስለዚህ የሙሴ ሕግ ዳግም ካልተወለድንበት ሊያድን አልተሰጠም ማለት ነው። ሊያድን አልተሰጠም እኮ አልኩ ቅድም ሮሜ 5:7 ላይ ምን ይላል መሰለህ? ኃጢአት መሆኑን በይበልጥ እንዲታወቅ ሕግም ጨምሮ መጣ ይላል። አሁን ሕጉ የመጣ ዋናው ዓላማ ብዙ ምክንያቶች አሉት። መካከለኛ ሆኗል ይላል። ዋነኛው አጀንዳ ግን ኃጢአት መሆኑን እንዲታወቅ ኃጢአትን ማጉላት ነው የመጣበት ዋና። የሚገርም ነው። ምናልባት እግዚአብሔር ጻድቅ ፈራጅ ነው ይላል። ማንም ሰው ኃጢአተኛ መሆኑን ራሱ ሳይነገረው ወይም ሳያውቅ በደፈናው ላለመፍረድ የሙሴን ሕግ ሰጠ። እግዚአብሔር እኮ ያውቃል ማንም እንደማያደርገው ያንን ሕግ ማንንም አይፈጽመው። ግን አሁን እኛ ሁላችን በሙሴ ሕግ ፊት ስንታይ እግዚአብሔርን ደስ ልናሰኝ የማንችል ለስጋችን ያደርን ኃጢአተኞች ነን ማለት ነው። በቃ ሕጉ ያጋለጠው ጳውሎስ እኮ በቃ አንድስ እንኳን የለም ይላል። አንድስ ጻድቅ የለም። ስለዚህ እግዚአብሔር አሁን ሊፈርድብን ይችላል ማለት ነው። መብት አለ። ለዚህ እኮ ነው የመፍረድ መብት አለው። ግን እኛ ላይ ከመፍረዱ በፊት እኛን ከመቅጣቱ በፊት ስለኛ ሆኖ የተፈረደበት ስለኛ ሆኖ የተቀጣ ኢየሱስ ክርስቶስን አመጣ። አሁን እኮ
ሕግን የማያደርገው ሁሉ ሞት ይገባዋል የተረገመ ነው ተብሎ ተጽፏል። የማያደርገውና የማይፈጽመው የተረገመ ነው ተብሎ ተጽፏል ይላል ገላትያ 3። እንደገና ደግሞ ሞት ይገባዋል ይላል። ስለዚህ አሁን ሁሉም ሞት ተገባቸው ማለት ነው። ሁሉም ለዚህ እኮ ነው ሁሉም ሞት ተገብቷቸዋል። ከምን የተነሳ? ከኃጢአት የተነሳ። እዚህ ጋር እንድትመስለኝ አሁን ኢየሱስ ክርስቶስ ማርያም ጋር ገብርኤል መጥቶ ምንድን ነው ያላት? ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱም ማለትና ህዝቡን ከኃጢአታቸው ያድናቸዋል። ከዛ በፊት ህጉ አያድንም ነበር ማለት አንድ ሰው እኮ ለዚህ ነው ሁሉም ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። አንድስ እንኳን የለም። ስለዚህ አሁን ጳውሎስ አሕዛብንም ከኃጢአት በታች እንደሆኑ ከሰሳቸው፣ አይሁድንም ከኃጢአት በታች እንደሆኑ ከሰሳቸውና አሁን ሁሉ አፍ ይዘጋ ዘንድ ምላስ ሁሉ በእግዚአብሔር ፊት ጸጥ ይል አለና እግዚአብሔር በክርስቶስ ኢየሱስ ያመጣውን የጸጋውን በረከት መናገር ጀመረ እንጂ ህጉ አንድን ሰው ያጸደቀ የለም። አንድን ሰው ህጉን ስለፈጸመ ተብሎ ሽልማት ያገኘ አንድ ሰው የለም። ስለዚህ ኃጢአት ተፈጥሮ። ስለዚህ አንድ ሰው ኃጢአትን ለመተው በመጣጣር ኃጢአትን ማሸነፍ አይችልም። የሃይማኖት ቤቶች ኃጢአትን እንዳታደርጉ በመምከር ከኃጢአት ነፃ ማውጣት አይቻልም። ምክንያቱም ኃጢአት ተፈጥሮ። አንድ ሰው ሲፈጠር የሆነው ነገር ከሆነ ለምሳሌ ደማችን ቀይ ነው፣ ተፈጥሯችን ነው። የደማችን ከለር ቀይ መሆኑ አይደል? በማስተማር መቀየር አትችልም። ነጭ ነገር በመብላትም መቀየር አትችልም። በመሰልጠንም መቀየር አትችልም። ተፈጥሮ የሆነ ነገር አይቀየርም። ስለዚህ ኃጢአትም ልክ እንደዚሁ ተፈጥሮ ስለሆነ በምንም አይነት ስልጠና በምንም አይነት ትምህርት ሰዎችን ከኃጢአት ነፃ ማውጣት አይቻልም። ስለዚህ ዳግም መወለድ የሚባለው የመጣ ለዛ ነው ማለት ነው። ስለዚህ አሁን ምንም ለምን መሰለ ኃጢአት ማቆም ማይቻል ከሆነ ይሄ ሰውዬ ፈለክ ብትመክረው ከኃጢአት ነፃ መውጣት የማይችል ከሆነ የመጨረሻው ቻንሱ ምንድነው ብለህ ብትጠይቀኝ መሞት ብቻ ነው። ኦኬ። ስለዚህ ክርስቶስ አሁን አንድ ሰው ተፈጥሮ ነው ኃጢአት። ስለዚህ ምንም ብታስተምረው እንዳያደርግ ብታስተምረው መገላገል አይችልም፣ መላቀቅ አይችልም። መቼ ነው ታዲያ ከኃጢአት የሚላቀቀው ካልክ ሲሞት ብቻ ነው። ካልሞተ በስተቀር ከኃጢአት መገላገል የሚችል እዚህ ዓለም ላይ ማንም ሰው የለም። ለዚህ ነው ኢየሱስ ክርስቶስ ከአዳም ዘር ለተወለዱ ሁሉ መፍትሄ አድርጎ ያመጣው ሞት ነው። ከክርስቶስ ጋር መሞት አለብን። ስለዚህ በአንዱ አዳም ምክንያት ሞት ስለመጣ የእንስሳቶች ደም በግ ይታረድ ይገደል ነበር፣ በሬ ይታረድ ይገደል ነበር። እውነት ነው። እነኚህ ግን ሰው ለሰራው ኃጢአት መድኃኒት መሆን አልቻሉም። ስለዚህ ሰው ለሰራው ኃጢአት ሰው ነው መሞት ያለበት ማለት ሰው ነው መሞት ያለበት። አየህ ክርስቶስ ለዚህ ነው ሰው ሆኖ መምጣት የተገባው። ቀጥሎ ደግሞ ከሱ ጋር የሞቱን ትብብር ማድረግ አለበት። ይኸውልህ አሁን አልኩ ኃጢአት ሳይወለድ በፊት ሲጸነስ ገና ኃጢአተኛ ነው አለ፣ ሲወለድም ኃጢአተኛ ነው አለ። ስለዚህ ኃጢአት ተፈጥሮ ነው አለ። ተፈጥሮ ከሆነ በድርጊት መቀየር አይቻልም። ስለዚህ ያ ሰውዬ ወይም ያ ማህበረሰብ ከኃጢአት ነፃ የሚወጣው ሲሞት ነው። እስኪ ኢየሱስ ሲሞት ብቻውን ነው የሞተው ወይስ ይህን ኃጢአትን ከሰው ልጆች ለመገላገል እኛ ምን እንድንሆን አድርጓል? ሮሜ ምዕራፍ 6 ቁጥር 6 ሂደህ እስቲ አንብብ። እሺ ሮሜ ምዕራፍ 6 ቁጥር 6 ላይ ግሩም ነው። በጣም የሚገርም እውነት ነው። ይህ እውነት ከሃይማኖት ነፃ አውጥቶ አማኝ ያደርጋል ማለት አማኝ ያደርጋል። ያ አሁን ተመልከት 6 ምዕራፍ 6 እሺ ከ5 ቢጀምር ነው። እሺ ከ5 ጀምራ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን አያችሁ። አሁን ሞቱን ኢየሱስ የሞተው ሞቱን በሚመስል ሞት ከእሱ ጋር ከተባበርን እሱ እንደሞተው እኛም አብረነው መሞት ከፈቀድን ከተባበርን። እሺ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን። ቀጥሎ እናመጣዋለን እሱ ትንሣኤውን። እሺ ከእንግዲህስ ወዲያ ለኃጢአት እንዳንገዛ። አሁን ተመልከቱ መፍትሄው እዚህ ጋር ነው የመጣው። ከእንግዲህ ወዲህ አለና ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ የኃጢአት ሥጋ ቶታሊ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። አንድ ቀጥሎ ያለ ነጥብ የሞተስ ከኃጢአቱ ጸድቋል። አለቀ። የሞተ ብቻ ነው ከኃጢአቱ ምን የሚለው የሚጸድቀው። ለዚህ ነው ኃጢአት በድርጊት ማሸነፍ አይቻልም።
ኦኬ ኃጢአትን አታድርግ በሚል ትምህርት ውስጥ አይደለም ኃጢአት ማሸነፍ ያለው። ስለዚህ የመጀመሪያውን አዳም መሻር ነው ማለት ይቻላል። ይሄው በቃ አለው እኮ ቃሉም እኮ የሚለው ከእንግዲህ ወዲህ ለኃጢአት እንዳንገዛ ለኃጢአት እንዳንገዛ። ከዛ በፊት ማን ነበርን ብለናል? የቁጣ ልጆች ነበርን ብለናል። ከዛ በፊት እናታችን በአመፃ ጸንሳን በኃጢአት ተወልደናል ብለናል። ስለዚህ ከፍጥረታችን ራሱ ኃጢአተኞች ሆነናል ብለናል። የቁጣ ልጆች ነበርን ብለናል። አሁን ይሄን ማንነት በድርጊት መቀየር አንችልም የሚለውን ድምዳሜ ሰራንና ካልሞተ በስተቀር መፍትሄ የለውም ማለት። አሁን እዚህ ጋር ምን አመጣ ሐዋርያው ጳውሎስ? ከእንግዲህ ወዲህ ለኃጢአት እንዳንገዛ ምን አመጣ? ሶሉሽን አመጣ። የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ይህ የኃጢአት ሰዋችን የኃጢአት ስጋ ይህ አሮጌው ሰው ከክርስቶስ ጋር እንደተሰቀለ እናውቃለን።